በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለበረከትም ሁን። በመላው ዓለም የምትኖሩ የእግዚአብሔር ልጆች፣ እግዚአብሔር የሚወዳችሁ ዕድሜ የሰጣችሁ፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? በመነሻ ላይ የጠቀስኩትን ኃይለ ቃል መነሻ አድርገን እንደ እግዚአብሔር ፈቃድ በዕለቱ ካለው ታሪክ ጋር በማስማማት እንማማራለን። እግዚአብሔር ከሁላችን ጋር ይሁን። ለበረከትም ሁን። ቃሉ የተጻፈው የምናገኘው ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ጀምረን ብናነበው የምናገኘው የእግዚአብሔር ሕያው ቃል ነው። ይህ ኃይለ ቃል የሚያጽናና የሚያበረታ፣ ተስፋ ለቆረጡት ተስፋ የሚሆን ተስፋን የሚቀጥል የሚያለመልም የሚያጽናና ቃል ነው። ቃሉ የተነገረለት ታላቁ የበረከት አባት፣ ሁላችሁ እንደምታውቁት ሃይማኖቱ የጸና ምግባሩ የቀና የእግዚአብሔር ቅርብ ወዳጁ፣ በዓለም ሁሉ በደስታም በማንኛውም ሁልጊዜ የምናስታውሰው ስመጥሩ አባት ለአብርሃም የተነገረ ኃይለ ቃል ነው። ይህ ቃል ለሱ ቢነገር ለጊዜው፣ ፍጻሜው ግን ለሁላችን የተነገረ ለሁላችን የተመዘገበ የተጻፈ የእግዚአብሔር ቃል ነው። ዛሬ ሰኔ 17 ከምናከብራቸው እንደ በረከት ከበረከትም በላይ ሆነው ከተሰጡን ቅዱሳን መካከል የተወሰኑትን እንደ እግዚአብሔር ፈቃድ እናያለን። ብዙ ቅዱሳን ይታሰባሉ ሰኔ 17 በዚህ ዕለት። በተለይ ከተሰዓቱ ቅዱሳን አባ ለትጹን፣ ጰላሞን፣ አቡነ ገሪማ የሚባሉት ሦስቱ ቅዱሳን ይታሰባሉ። በረከታቸው ከሁላችን ጋር ይሁን። ለአሁኑ ግን ለዛሬው የታላቁ አባት ከነዚህ ከተሰዓቱ ቅዱሳን ወይም ዛሬ ከሚከበሩት በዓላት የአባ ገሪማን ሕይወት ታሪክ ከኛ ሕይወት ጋር እያስማማን እያየን እንደ እግዚአብሔር ፈቃድ እንማማራለን። ይህ አባት አቡነ ገሪማ ታላቅ አባት ሲሆን ትውልዱ በሮም ውስጥ ሮማዊ ነው። ሮም ውስጥ ካሉ ከነገስታት ወገን ከነገደ ይሁዳ ከነገስታት ወገን በተለይ ከነገደ ይሁዳ ዘሮቹ የበዙ በስጋ በገበታ ስልጣን በተርታ እንዲሉ በነገደ ይሁዳ በኩል ካሉት ታላላቅ ሹማምንት ተብለው ከከበሩት ወገኖች የተወለደ ነው። ሮማዊ ሲሆን እናት አባቱ እጅግ ደጎች ናቸው፣ መልካሞች ናቸው። እግዚአብሔር የሚፈሩ ለእግዚአብሔር የበረከት ስጦታ ሆነው የተሰጡ ሁልጊዜም በጾም በጸሎት ይተጉ የነበሩ፣ በጾም በጸሎት ራሳቸውን ወስነው ከራሳቸውም ለሌላው ለማስባረክ የበረከት የምክንያት የመዳን ምክንያት ለመሆን በእጅጉ ይተጉ የነበሩ ታላላቅ ቤተሰቦቹ እንዳሉ የዚህ ታሪክ ይነገራል። እና ይህ አባት በ500 ክፍለ ዘመን በዚች የእስክንድሪያ ክፍል ወይም ዕፃ በምትሆን በዚች በሮም ውስጥ የተወለዱ ታላቅ የበረከት አባት ናቸው። እኛ አባት ወላጆቻቸው ቅድም እንደነገርኋችሁ በጾም በጸሎት እሳቸውን ከመውለዳቸው በፊት የልጅ ችግር የነበረባቸው፣ ልጅ ባለማግኘታቸው ምክንያት ዘመኑ እጅግ የከፋ የሚያሳዝን ዘመን ቢሆንም ነገር ግን ያ መከራው ያ ፈተናው ሳያገብራቸው በእግዚአብሔር ፊት የጸኑ ከእግዚአብሔር ጋር እንደ ፈቃዱ እግዚአብሔርን ተስፋ አድርገው የሚጓዙ ሃይማኖታቸውን ያጸኑ፣ ሃይማኖታችንን አንለውጥም አምላካችንንም አንክድም ብለው ከጸኑት ቅዱሳን መካከል በተለይ በ500 ክፍለ ዘመን ወላጆቹ ናቸው።
ወላጆቹ የአቡነ ገሪማ ወላጆች ከጊዜ በኋላ የልጅን ችግር በእግዚአብሔር ቸርነት በማምላክ አማላጅነት በጾም በጸሎት ዝቅ ብለው ወርደው ተንበርክከው ጌታ ሆይ እንደ ቸርነት እንደ ምሕረት የሚገባውን ለእኛ የሚሆነን በረከት ይሆን ዘንድ ስማችንን የሚያስጠራ አንተን የሚያገለግል አንተን የሚፈራ የሚቆይ የማይቋረጥ በጎ ነገር ስጠን ብለው ተማጽነው በመድኃኔዓለም ቸርነት እኚህን ታላቅ አባት አግኝተዋል። ታዲያ አባት የእግዚአብሔር ስጦታ ስለሆኑ በሞገስ በበረከት ከፍ ከፍ ብለው አደጉ። ከዘመናት በኋላ ከጊዜያት በኋላ ይህ ዓለም እንደምታውቁት የፈተና የመከራ መድረክ ፈተና ያለበት ወጥመዱ የበዛበት ወጀቡ የበዛበት እጅግ አስቸጋሪ ነውና ንጉሱ መርቀያን የሚባል ሚስቱ ብርክልያ ይባላሉ። በሃይማኖት ምክንያት ፈተና መጣባቸው ይላል። እግዚአብሔር ሁላችንም ከፈተና ይሰውረን። በሀገራችን ላይ የምንሰማውን የምናየውን በአንድም በሌላም በተፈጥሮም በሰው ሰራሽ እያየነ ያለውን መከራ ፈተናውን ሁሉ እግዚአብሔር በቃ ብሎ ሰላሙን፣ አንድነቱን፣ መተሳሰቡን፣ መደጋገፉን፣ መከባበሩን የሰጠን ዘንድ የአምላካችን ቅዱስ ፈቃዱ ይሆነልን። ታዲያ ፈተና መጣባቸው። ፈተና የመጣው በሃይማኖታቸው ምክንያት እንዲሰደዱ ከዚች ከተማ ከሮም ከተማ ትወጣለህ ተብሎ ውሳኔ ተወሰነባቸው ይላል። ነገር ግን እኚህ አባት እግዚአብሔር ከሳቸው ጋር አለ። እግዚአብሔር አክብሯቸዋል። ሰዎች በተለይ መርቀያን የሚባለው ንጉሥ ብዙ ነገር ጭፍራዎችን በማሰባሰብ በአንድ በኩል ሚስቱ እንዲሁ ነገር በመስራት ከከተማው እንዲወጣ እንዲሰደድ ሃይማኖቱ ክርስትናው የተስማማለት ታላቅ አባት ስለሆኑ እኚህን አባት ከዚያ ሀገር ለማስወጣት በእጅጉ ከሰዎች ጋር በአንድነት ነገር ትሰራ ነበረ ይላል። አዎ ዛሬም የምናየው በሀገራችን ብዙ አለ። በክርስትናችን ስለ ክርስትናችን በማይተባችን ነገር የሚሰራ ፈተና የሚሰራ ፈተናን ለማምጣት ብዙ ሴራ የሚሰራ አለ። እያየነው ነው። እግዚአብሔር ለክፎች ልቦና ሰጥቶ በጎውን ነገር ያምጣልን። ክፉ ነገር ሰሩባቸው ይላል። ነገር ግን እኚህ ሰው በኋላ አባትየው በድንገት ታሞ ሞተ ይላል። ታሞ ሲሞት ገና በልጅነቱ በስልጣን በተለይ በስጋዊ በቤተ መንግስቱ በኩል ስልጣን ላይ እንዲወጣ ተገደደ ይላል። በዚህ ጊዜ አባ ጰላሞን የሚባለው ደገኛው አባት የበረከት አባት መካሪ አባት ገሳጭ አባት ወደ እሱ ቀርቦ አንተ እኮ ፍርድ ጎደለ ድሃ ተበደለ ብለህ በዚህ በኩል መንግስትን ገንዘብ አድርገህ ተሹመህ ሽልማትን በዚህ መንገድ ተጉዘህ እንድትከብር አልተፈቀደልህም። አንተ ሰማያዊ ንግስና በሰማያዊ ዙፋን ነው እንጂ ላይ አልተፈቀደም ብሎ እኚህ አባት የምክር አገልግሎት እንዲሁም በተደጋጋሚ ደብዳቤ አባ ጰላሞን ጽፎ ላከላቸው ይላል። ከዚህ በኋላ እሳቸውም የታላቁን አባቴ ጰላሞንን ድምፅ በመስማት እውነት ነው በማለት የእግዚአብሔርን ጥበብ ስላለበት የእግዚአብሔርን ቸርነት ስላለበት ይህን ቃል በመስማት ከዛች ከሮም ከምትባለዋ ከተማ የእስክንድርያ ዕጣ ከምትሆን ከዚች ሀገር ወደ ኢትዮጵያ እንዲመጡ እንዲሰደዱ ተገደዱ ይላል። በሃይማኖታቸው ምክንያት ሃይማኖታቸውን እንዲለውጡ ከአሕዛብ ከአረማውያን ጋር እንዲተባበሩ ደብዳቤ ወጥቶ የክፎች ሐሳብ በየጊዜው ይህን ታላቅ አባት አቡነ ገሪማን ከዚያ ሀገር እንዲወጡ እንዲሰደዱ ምክንያት ሆኑ። አሁን ዛሬ የሚሰደደው በሃይማኖቱ ምክንያት ብዙ ነው። ወደ ኢትዮጵያ መጥተዋል። በሃይማኖቱ ምክንያት የሚሰደደው በክርስትናው ምክንያት የሚሰደደው የሚፈተነው ብዙ ነው። ታዲያ እኛ አባት ቢያሳድዷችሁ ለማይሳድዱ ክሙ ጉዩሃ በካሌተ ሀገር ቢያሳድዷችሁ ከአንዱ ሀገር ወደ አንዱ ሀገር ሂዱ የሚለውን አምላካዊ ትእዛዝ አምላካዊ የእግዚአብሔርን ድምፅ ቃል በመስማት የዚህን ዓለም ከንቱ የሆነው ነገር ትተው ወደ ኢትዮጵያ መጡ ይላል እኚህ አባት።
ታላቅ የበረከት አባት ናቸው። ቅድም እንደነገሯችሁ ለበረከት ሁን ብሎ እግዚአብሔር ካዘዛቸው፣ ካከበራቸው፣ ከመረጣቸው፣ ከለያቸው ቅዱሳን መካከል አንደኛውና ታላቁ አንጋፋ አባት ይህ አቡነ ገሪማ በመባል ይታወቃሉ። እናት አባቶቻቸው ይስሐቅ ብለው ስም አወጥተውላቸው ነበረ። መከራችን በደስታ ተቀየረ፣ ሐዘናችን ወደ ደስታ ወደ በጎ ተቀየረ በማለት ይስሐቅ ብለው ነበር። ነገር ግን ይህ ስም በዚህ አልቀጠለም። ቆይቶ ከብዙ ጊዜ በኋላ ሰዎች አሁንም ነገር ሰጥተውባቸው ነበረ። በል ተቀድሰሃል ብለው እንደገና ሁለተኛ ፈተና ሲመጣባቸው ይህንን የሰሙ እኚሁ አባት መጀመሪያ ያሳደጓቸው አባ ጰላሞን የሚባሉ አባት ለብቻቸው ምፈልግሃለሁ ምመክርሃለሁ ብለው እንዲህ አይነት ሰምቼብሃለሁ እውነት ነውን ብለው የምክር አገልግሎት ወይም የእሳቸውን ድምፅ ጥፋት መሆን አለመሆን ለማረጋገጥ ሞከሩ። ነገር ግን በአካባቢው ሰው ስለነበረ እናንተ ከዚህ ፈቀቅ በሉ ብለው ሲያዙ እኚህ አባት ግን ሰው ብቻ ሳይሆን ይሄም በአካባቢ ያለው ድንጋዩም አዝርዕቱም እልፍ ይላል ብለው ሲናገሩ ሰው ብቻ ሳይሆን ሁሉም ገለል አለላቸው፣ 200 ሜትር ራቀላቸው ይላል። በዚህ ሰዓት ይህ ታላቅ አባት ተደነቀና ይስሐቅ ከሚባል ይልቅ ገሪማ ገረምከኒ፣ አንተስ እውነትም ግሩም ነህ፣ አስደነቅከኝ፣ ገረምከኝ ብሎ ከዚህ በኋላ ስም አቡነ ገሪማ ይባል ብሎ አባ ጰላሞን ለነዚህ ታላቅ አባት ለይስሐቅ አቡነ ገሪማ እንዲባል ስም ሰየመላቸው ይላል። ተመልከቱ። ገሪማ ገረምከኒ ስራቸው፣ ምግባራቸው፣ ትርፋታቸው እጅግ የሚደንቅ እጅግ የሚያስደስት እጅግ የሚያስቀና ከመሆኑ የተነሳ እጽዋቱ ከቤተ ክርስቲያን አጸድ ያሉት አጸድ ሁሉ ገሪማ ገረምከን፣ ገረምከን፣ አስገረምከን፣ አስደነቅከን፣ አንተ ልዩ ነህ፣ እውነትም በረከት ነህ ብለው ለገሪማ የሚገባውን ለዚህ ታላቅ አባት ክብር ምስጋና አቀረቡ ይላል። የዚህ በረከት ከሁላችን ጋር ይሆንልን። ታዲያ ሕይወት በብርቱ ሰልፍ ነው፣ በብዙ መከራ ነው የሚታለፈው። ወዳጆች አታልፉትም የተባለውን አናልፈውም ያልነው ያሰብነው ሰውም ያሉትን እግዚአብሔር ያሳልፋል፣ እግዚአብሔር ያሻግራል። ለበረከት እንድንሆን ከመከራ ወጥተን ከፈተና አምልጠን እንደገና እንድንለመልም ስም እንድናስጠራ እግዚአብሔር ያደርጋል። በእውነት እግዚአብሔር ከሁላችን ጋር ይሆንልን። ታሪኩን አሁንም ስተርክላችሁ እኚህ አባት ብዙ ታምራትን ሰርተዋል። ብዙ ገቢረ ታምራትን አድርገዋል። አንድ ሶስቱ ለመጥቀስ ያክል የመጀመሪያው ከተሰጣቸው ጸጋ ከሰሩ ስራዎች አንዱ በእግዚአብሔር ቸርነት ጠዋት ስንዴ ዘርተው 9 ሰዓት ላይ ለእግዚአብሔር ለመስዋዕት ያዘጋጁ ታላቅ የበረከት አባት ናቸው። በሁለተኛ ደረጃ ድርሳን ሲደግሙ እግዚአብሔርን በጸሎት ሲማጸኑ ስለ ሀገራቸው፣ ስለ ሕዝቡ፣ ስለመጣው መከራ መልስልን እያሉ ድርሳን ሲደግሙ ከጊዜው መርዘም የተነሳ ፀሐይ ጨለመ። እንደገና መልሰው አንቺ ፀሐይ ገና ነሽ ብለው ልክ እንደ ቅዱሳኑ እና አቡነ ዜና ማርቆስ እንዳደረጉት ኢያሱ በገባኦን ላይ ፀሐይን እንዳቆመ በቃል በተሰጣቸው ጸጋ እግዚአብሔርን ተማጽነው ፀሐይን እንዳቆሙ ሁሉ እኚህ አባት እንደገና መልሰው ፀሐይን አቁመው ይህን ጸሎት ጨርሰዋል ይላል። በሶስተኛ ደረጃ እግዚአብሔር ያደረገላቸውን ተአምራት በወረቀት በክታብ ሲጽፉ ከእጃቸው ላይ ብዕር ወደቀ። ያ የወደቀው ብዕር ለመለመና አትክልት ሆነ፣ አበበ ይላል። ብዙ ስራዎችን የሰሩ ናቸው። ሌላም በተጨማሪ ስንዴን በግራር እንጨት ላይ ቅጠል ላይ ሲወቁ ያ የግራሩ ቅጠል እንደ ወላላ ሜዳ ሆኖላቸው ከዚያ ላይ ስንዴን ለማምረት ለመውቃት ችለዋል። እነዚህን በእግዚአብሔር ቸርነት የእግዚአብሔር ጥበብ ሆኖ እነዚህን ታላላቅ ድንቅ ታምራትን የሰሩ ታላቅ የበረከት አባት አቡነ ገሪማ ናቸው። በኢትዮጵያ የቃል ኪዳናቸው ታቦት ወይም ገዳማት ይትገኛል ቢሉ በአክሱም ታላቁ ገዳም በእሳቸው ስም የተሰየመ የተመሰረተ ብዙ ሰዎች እየዳኑበት እየተፈወሱበት ያለው ገዳሙ ታላቅ ገዳም በኢትዮጵያ በአክሱም አንደኛው ገዳም ይገኛል። ሁለተኛው እንደ ደብር በጎንደር ውስጥም እንዲሁ በስማቸው የተጠራ ደብር እናገኛለን።
እኚህ አባት መጠነ ሰፊ እጅግ ልዩ ልዩ ገቢረ ተአምራት ያደረጉ የሰሩ የታወቁ ታላቅ የበረከት አባት ናቸው። መታሰቢያቸው ግንቦት 17 ይውላል። በዚህም ዕለት እግዚአብሔር ባደረጉት የጾም የጸሎት የትጋት እሱን አብዝተው ሃይማኖታቸውን አጽንተው ከሮም እስከ ኢትዮጵያ ድረስ ባደረጉት ትግል 12 ትውልድ በእሳቸው ስም የተማጸነ 12 ትውልድ እንዲማር ቃል ኪዳን ሰጥቷቸዋል። 12 ትውልድ ስማቸውን የጠራ መታሰቢያ ያደረገ ቤተ ክርስቲያናቸውን በስማቸው ያነጸ ያሳነጸ 12 ትውልድ ኃጢአት በደል በዝቶበት ሸክሙ የበዛበት ሰው እንኳን ቢኖር በቃል ኪዳናቸው ሸክሙ እንደሚቀል እስከ 12 ትውልድ ድረስ ምሕረት እንዲደረግላቸው እግዚአብሔር አምላካችን ለእሳቸው ቃል ገብቶ በመጨረሻም ከዚህ በኋላ አንተ የምትሞት ሳትሆን ለዘላለም ሞትን የማትቀምስ ሞት የማይነካህ ብሎ በዚህ ዕለት እንዲሰወሩ እግዚአብሔር አድርጓል። የተሰወሩበት ዕለት ነው። የቅዱሳኑ በረከት ከሁላችን ጋር ይሆንልን። እንግዲህ እነዚህ ለበረከት ሁን ተብለው የተሰጡ አባት ምድራችንን ያስባረኩ በሃይማኖት ጸንተው ያስባረኩ አባት ናቸው። ምድራችንን የቀደሱ ታላቅ አባት ናቸውና አሁንም በዛ ዘመን የተደረገው በኢትዮጵያ ውስጥ እያየን ነው። በሃይማኖት ምክንያት አባቶቻችን የሚጸልዩት በየበረሃው በየገዳማት ያሉ የሚጸልዩት ስለ ሀገር የሚጸልዩት ስለ ሃይማኖት የሚጸልዩት ስለተለያዩ ስለተበተኑ የሚጸልዩት የበረከት አባቶች እየተሰዉ ያሉበት ዘመን፣ የሚቀድሰው ካህን እየተሰዉ ያለበት ዘመን፣ ምዕመናኑ እየተሰደዱ ያለበት ዘመን፣ ያ ዘመን አሁንም እያየን ነው። በሃይማኖት ምክንያት ልዩነት የመጣበት አንድነትን የምትሰብክ ኢትዮጵያ ዛሬ ምን እንደመጣበት ልዩነትን በሃይማኖት ለያይታለች፣ በቋንቋ ለያይታለች። በልዩ መንገድ እንደዚያ እንደ 500ኛ መቶ ክፍለ ዘመን ዛሬም ፈተና እያየ ነው። ዛሬም መከራ አለ። ዛሬም በሃይማኖት ዛሬም በማየት ምክንያት ፈተና አለ። እግዚአብሔር ከመከራው እንዲያተርፈን ለበረከት እንዲያደርገን የእሱ መልካም ፈቃድ ይሆንልን። የሁሉ ቅዱሳን በረከት ለበረከት ብሎ እግዚአብሔር አላውያን ነገሥታትን መኳንንትን ሁሉ ያንን አሳልፎ ክፉ ያደረጉ ወደኋላ አስቀርቶ እነዚህን አትርፎ ለበረከት አድርጎ መታሰቢያቸው እንዲደረግ ያደረገውን የእነሱን በረከት እንዲያሳድርብን በእኛ ላይ እንዲያውልብን ስለ ቅዱሳኑ ሀገራችንን እንዲጠብቅልን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።